አንቺ ቶሎ ቢና ሰው ሳይመጣ ቶሎ ልመልስ አልፈልግም። ቆይ ምን ደረግሽበት በምን አውቃለሁ? እንዴ ማን እኔ ኤልሹ ምን አደርግበታለሁ? አንቺ ቶሎ ቢ ሰው ከመጣ ችግር ነው። ቶሎ ቢ እንደዛ ከሆነ አንቺ ቅመሹና ከዛ በላለሁ። ቆይ ተመካከራቸውን ነገር ብታረጉብኝ። ስሚኝ ኤልሹ፣ እኔ ስለሰዎች ምንም አይመለከተኝም። ስትጃጀሽ ትበያለሽ ወይስ አትበይ? የራስሽ ጉዳይ። ሄድሞ ምን አባቱ ይሰራል? ቤሩት ተረጋጋ። እኔ ነኝ ከከፈተችለት ብዬ ጠራሁት። ለምን ትጠሪዋለሽ? በዛ ላይ ዘግታ ዘላለማውን አትቀመጥ። በሩን መስበር እንችላለን። ለዚህ ነው የጠራሽኝ? ጊዜን ባታባክኑብኝ ግን ጥሩ። ስሚ ቶሎ ክፈችው አሁን ሳይመጡ። ቤሩት ክፈታው። ቤሩት ቆይማ መጀመሪያ እኔ ላውራት። አንቺ ወንድሜ እባክህ ምንም እንዳታደርግኝ እያስፈራኝ ነው። እያስፈራኝ ነው? አንቺ ትፈሪያለሽ? ፍርሃት የሚባል ነገር ታውቂያለሽ? ወንድሜ እረፍ። ከዚህ በኋላ ማታ ስራ ብለሽ እንዳትወጪ እሺ? ደረቀቱ ነው። አይ ምንም አማራጭ የለኝም። አማራጭ መስራትና መስራት ብቻ ነው። እዚህ ጋር ቶሎ እንድንደርስ ብዬ ነው። ለምን ረዳን ሄድም? እሺ መጀመሪያ እኔ ከዚህ ሰፈር እንውጣ። እጭ ተበላ። መሲ ለቤሉል ሁሉንም ነገር ልታሳውቀው ስትል ግን ደግሞ ፋይሉን ኤልሹ ወስደዋለች። ኤልሹ መሲን በከባዱ ተበቅላታለች። ኤልሹ ከጆ ጋር ልጠፋ ስትል ስላስመለሰቻት ብቻ እሷንም ሆነ ወንድሟን ለመበቀል ቁርጣ ተነስታለች። መጀመሪያ የሄደችው ወደ መሲ ክፍል ስለነበረ ለቤሉል ያስቀመጠችውን ፋይል ኤልሹ አግኝታባታለች። ኤልሹ ለወይዘሮ ሄለን ሰጣት ይሆን ወይስ ምን ሊፈጠር ይችላል? መሲ እጅግ በጣም ደንግጣለች። ቤሉል ክፍሉ ድረስ ክፍሏ ድረስ ሄዶ ለምን ነበር የፈለግሽኝ? አስቸኳይ መሆን አለበት አይደል ብሎ እንግዲህ ማሳይህ ነገር አለኝ አባትህ ላንተ ብሎ ደብቆ ያስቀመጠልህ ስጦታ አለኝ ብላ ልትሰጠው ስትል ግን የተቀመጠበት ቦታ የለም። አባዬ ታዲያ ለእኔ ያስቀመጠልኝ ስጦታ ከሆነ ለምን እማዬ ጋር አልተቀመጠም? አንቺ ጋር እንዴት ሊገኝ ቻለ እያላት ነበር። እሷም አንዳንድ መልስ የሌላቸው ጥያቄዎችን እንዳይጠይቃት እየነገረችው ፋይሉን ለመስጠት ስትል ግን ልታገኘው አልቻለችም። መኩን ቤሉል ስራ አስቀጥሮታል። መኩ ለማንም እንዳትናገር ከኑኑ ውጪ ስላለኝ ነው፣ ለዛ ነው እህቴ ይቅርታ ሲል መሲ እንዴት እኔን እህታችሁን ትደብቁኛላችሁ? እኔ እኮ በዚህ እጅግ በጣም ደስተኛ ነኝ፣ ለማንም እንዳትናገር ብለዋለች። የወይዘሮ ሄለን ተንኮል ለመኩ የገባው ይመስላል እና መኩም እህቴ ራስሽን ጠብቂ እያላት ነው መሲን። ወይዘሮ ሄለን መኩን ሌላ ሀገር ወስደው መታወቂያውን ተቀብለው ባይተዋር እንዲሆንና እዛ ወድቆ እንዲቀር ፈልጋ ነበር። ይህን ነገር መሲ ሰምታ ስለነበረ ለማን ይሆናል ይሄ ነገር ለአዶኒ ይሆን ወይስ ለማን ነው እያለች ሳለ ለመኩ መሆኑን ያወቀችው ወይዘሮ አይንዬ መኩን ስራ ሌላ ሀገር ልትሰደው ስትል መኩን ቢያለ ብላ ነግራት ስለነበረ ነው። ለካ የኔው ጉር ነው በሚል መኩ እቤት ሳይመጣ ስለዋለ እሱን ፍለጋ ስትወጣ እሱ ደግሞ እንዳጋጣሚ ወደ ቤት በመጣ ጊዜ ይቅርታ አረፈድኩኝ ብሏት ነበር። አስጨነቀኝ እኮ እያለች ሳለ ነበር ድንገት ቁልፍ ከእጁ ላይ የወደቀው። ምንድን ነው ባለችው ጊዜ ነበር ስራ እንዳለውም ያሳወቃት። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ትረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው እንግዲህ ተከታታይ ድራማ ቤሉል እና ኑኑ ወጥተው በነበረበት ጊዜ እንግዲህ ጆ ኑኑን አግቷት ነበር። አዶኒም ደግሞ ቤሉልን መቶ ጥሎት ነበር ድንገት ከኋላው። እናም በዚህ ሁኔታ ላይ ተፋጠው ነበር ሁለቱ ወንዶች። ግን ደግሞ አሁን አዶኒና ጆ አብረው ለመስራት ተስማምተዋል። ኑኑ ለሁላቸውም እንዳትሆን ማድረግ፣ ለጆም እንዳትሆን፣ ለቤሉልም ለአዶኒም እንዳትሆን። እንዴት አንተ በወንድምህ ላይ እንዴት አደርጋለህ ቢለውም ሚስት የቀማ ወንድም የለኝም እያለ ነው አዶኒ የአባቱን ገዳይም ለማግኘት ጫፍ የደረሰ ይመስላል። ወይዘሮ ሉሊትም አዶኒንና መኩን እንዲሁም ጆን ለማጥፋት እየሞከረች ነው። ጆ ግን ጭራሽ ሰተት ብሎ እስከ ቤት ድረስ መጥቶ እግሩን ጠረጴዛ ላይ ዘርግቶ ቁጭ ብሏል በድፍረት። በምን ድፍረት ነው እዚህ ድረስ የመጣኸው እያለች ነበር። እሱም የእሷን ሴራ ደብቆ እንደያዘላትና ግን ደግሞ ማንም ሰው ሊያዘው እንደማይችል እየተናገረ ሳለ ነበር ድንገት ቤሉል የመጣው። ኤልሹ መኝታ ቤቷ ከተዘጋች ዋላ ደር ብላለች። እናም እንግዲህ ኤልሹ
ናና ውሰደኝ ብላ ደውላለት ስለነበረ ነው ጆ መጥቶ የነበረው። ወይዘሮ ሉሊትም ስታገኘው ልጄን ካላማዋ ከእቅዷ ካሰናከልካት በኋላ እዚህ ድረስ በምን ድፍረትህ ቤቴ ድረስ መጣህ እያለች ነበር። እሱም ደግሞ ምንም ያደረገው ነገር እንደሌለ በእሷ መንገድ ላይ እንዳልገባ ነግሯት፣ ግን ደግሞ ምንም ቢሆን እዚህ ቤት ለመምጣት አትከለክልኝም፣ የመጣሁት ኤልሹን ለማየት ነው፣ የአንቺስ ወንጀል የአንቺስ ማንነት እያላት ነበር። እሷም ማናብሽር ቢልህ ነው በዚህ ልክ የተዳፈርከኝ፣ እሰራልሃለሁ ብለዋለች። እሱም ደግሞ አይ በልህ ባታስገብኝ መልካም ነው፣ እኔም ማንነቴን አላወቅሽኝም ማለት ነው እያለ ነበር። በዚህ ሁኔታ ላይ ሲጨቃጨቁ ድንገት ቤሉል መጥቷል። ድንገት ቤሉል ሲመጣ እንዲደበቅ አድርጋ ነበር። ግን ደግሞ ቤሉል የኤልሹ ጉዳይ አሳሳቢ እንደሆነና መኝታ ቤቷን ዘግታ አልከፍት እንዳለች እየነገራት ነበር። እና መኝታ ቤቱ መሰበር አለበት ወይ የሆነ ነገር መፈጠር አለበት እንጂ እንደዚህማ እስከ መቼ ድረስ ይሆናል እያለ ነበር። እና ይህን እየሰማ የነበረው ጆ ይችን ወንጀለኛ ለምን እፈራታለሁ፣ ለምን ፊት ለፊት ይጃ ልጋፈጥም ባለ ጊዜ ፊት ለፊት ሲመጣ እንግዲህ ደግሞ ይህዝህ ምን ሊያረግ ነው የመጣው ብሎ ቤሉል ሊደባደብ ሲል እንዴት ሁሉንም ነገር በጉልበትህ ለማድረግ ትሞክራለህ? ረፍ ብላ ወይዘሮ ሉሊት ሄለን እየገላገለቻቸው ነበር። እኔ አሁን የመጣሁት ለጸብ ሳይሆን ኤልሹን ለማየት ነው፣ ኤልሹን ማየት አለብኝ እያለ ነበር። እና አንቺ ደውለሽልኝ አይደል እንደ የመጣሁት ትለውም ሲላትም አዎ ደውዬለት ነው የመጣሁት፣ ኤልሹ መኝታ ቤቷ እንድትከፍት ያደርግልናል ብሎ ነበር። ቤሉል የሱ ገዛ አያስፈልገንም ቢልም ነገር ግን ጆ በቃ እኔ ኤልሹ ዘንድ ሄጃለሁ ብሎ በድፍረት ሲናገር ወይዘሮ ሄለንም እጁን ይዛ ወደ መኝታ ቤቷ ወስደዋለች። ወደ መኝታ ቤቷ ይዛ በሄደችው ጊዜ በሩ ሲንኳኳ እኔ ጆ ነኝ ሲላት ባንዴ ልትከፍት ተስማምታለች። በሌላ በኩል መሲ ለኤልሹ ምግብ አዘጋጅታላት ክፍሏ ድረስ ይዛላት ሄዳለች። ወይዘሮ ሄለን ለማንም ሰው ምግብም ሆነ ውሃ ምንም ነገር እንዳይሰጣት ብላ ነበር። ግን ደግሞ መሲ ስላላስቻላት ክፍሏ ድረስ ምግብ ይዛላት ብትሄድም ኤልሹ ምግቡን እየበላችን ቢሆን ግን ደግሞ ከምስጋና ይልቅ እየተሳደበች ነበር። ግዴታዋ እንደሆነ ልታሽቃብጥ እንዳመጣችላትና ለእሷ አዝናላት እንዳልሆነ እያረገች መሲን እያንቋሸሻት ነበር። መሲም እዚህ የመጣሁበት እግሬ ይሰበር አንቺን ሰው ብዬ እያለች ነበር። ልታሽቃብጭ ነው እንጂ ምግብ አምጪልኝ ብዬሻለሁ፣ መኝታ ቤት የሙሉ ጣፋጭ ነው አያስፈልገኝም ነበር፣ እያሽቃበጥሽ ነው ብላታለች። መሲም ተናዳ ላንቺስ ከዚህም በላይ ይገባሻል ብላ ክፍሉን ለቃ ወጥታለች። በዚህን ጊዜ ነበር ጆ የመጣው። ጆ ሲመጣም በሩን ስትከፍት ከጆ ይልቅ ቀድሞ ቤሉል ገብቶ ኤልሹን ደብድቧታል። ኤልሹን ደብድቧት ለምንድን ነው ምክንያትሽ ምንድን ነው ባላት ጊዜ ፍቅር እንደያዛትና ያፈቀረችው ሰው ሁልጊዜም አብሯት እንደሆነ እሷ ብቻ እንደሆነች የምታፈቅረው ጭምር ነግራው እሱን ለመርሳት ስትል ከትምህርት ቤት እየወጣች ከመጥፎ ጓደኛዎች ጋር መዋል እንደጀመረችና ደስተኛ ለመሆን እየሞከረች እንደሆነ በዛ ላይ ደግሞ የማትፈልገውና የማትወደው ሰው እንዳፈቀረች ነግረዋለች። ግን ደግሞ ይሄ ሰው አብሯት ያለው ሰው የምትወደው ሰው ስለ እሷ መፍቀርም ሆነ ምንም እንደማያውቅ ለቤሉል እየነገረችው ነበር። ፍቅርና ትምህርት ማቋረጥም ምን አገናኘው እያለ ነው ቤሉል። እናም እሷም ደግሞ አልቻልኩም እያለች ነበር። በዚህ መሀል ወይዘሮ ሄለን ገፈቱልኝ እያለዛ ልገብ ሰብረዋለሁ እያለች ነው። ሂጂና እናትሽን አናግረሽ ነው እዚሁ ጠብቅሻለሁ ብሎ ነበር። ወይዘሮ ሄለንም እኔ ያልኖርኩትን ኑሮ ላንቺ የሰጠሁሽ ሰው ታረጊኛለሽ ብዬ ነበር፣ አዋረድሽኝ። እኔ ላንቺ ብዬ ነበር ስንት ዋጋ የከፈልኩት፣ እኔ ስንት ዋጋ ከፍዬ እዚህ መድረሴ የማይገባሽን ህይወት ሰጠሁሽ፣ አንቺማ ምን ታረጊ እያለች ነበር። ኤልሹም እማዬ ስትል እንዳንቺን ማፈሪያ ልጅ የለኝምና እማዬ አትበይኝ፣ እንዴት እንደዚህ ታረጊኛለሽ? የማይገባሽ ህይወት ላይ እኮ ነው ያደረስኩሽ፣ ቢያንስ ለእኔ እንኳን ባታዝኝ አባትሽን አታስቢም ወይ እያለቻት ነበር። እና ኤልሹም እንግዲህ በዚሁ ግርግር ምክንያት መልሳ ክፍሏ ገብታ ዘግታለች። ክፍሏ ገብታ በዘጋችበት ጊዜ እንግዲህ ለጆ ደውላለት መልሶ መጥቶ እንዲወስዳት አድርጋለች ማለት ነው። በሌላ በኩል ወይዘሮ ሄለን እንግዲህ ብዙ ውስብስብ ነገሮች ተፈጥረውባታል። እኔ ይሳካል ያልኩት ነገር ሁሉ የማይሳካው ለምንድን ነው እያለች ነው። በሌላ በኩል ቤሉል፣ በሌላ በኩል አዶኒ፣ በሌላ በኩል ደግሞ መኩ። ቤሉል እስካሁን ድረስ ስለ እናቱ የሆነ አንዳንድ ነገሮችን ቢያቅም ግን ደግሞ ድብቅ ማንነቷን ሙሉ በሙሉ ያወቀ አይመስለኝም። ግን ደግሞ መሲን ከቤት ውስጥ ለመሲና ለኑኑ ያላት ጥላቻ ቀን ተቀን እየጨመረ ነው። መኩንም ቢሆን ከቤት አስወጥታ ሌላ ሀገር ወስዳ ማስጣል ትፈልጋለች። እና ይህንን በሰማች ጊዜ መሲ ወንድሟን ፍለጋ ወጣለች። ወንድሟ ደግሞ ድንገት ተመልሶ መጥቷል።
አይ ቤሉልም ምሽት ላይ ለምን አዶኒ በዛ ምሽት እያለቀሽ ምን እያረግሽ ነበር ብሎ በጠየቃት ጊዜ መሲ ለቤተሰቦቿ መደገፍ እንድትችል ስራ መስራት እንዳለባትና በዚህ ሁኔታ ደግሞ እንኳን ቤተሰቦቿን ማስተዳደር ምንም ማድረግ እንደማትችል ነግረዋለች። እናም ማታ ማታ እየወጣች ያለችው ስራ እንደሆነ ነግረዋለች። እባክሽን የአንዳንድ ነገሮችን እስከማስተካከል ከዚህ በኋላ ስራ ብለሽ አትውጪ፣ ከዛ በኋላ እኔ አግዝሻለሁ እያላት ነበር። መሲ ግን በጭራሽ እንደዛ አይሆንም ስራ መስራት አለብኝ ብላለች። እና እንደዛ አይሆንም ብለሽ እምቢ ካልሽ እንዲሸኝሽና እንዲመልስሽ ፍቀጅልኝ ብሏታል። እነሷም በዚህ ሀሳብ ተስማምታ አመሰግናለሁ ብላ ተለያይተዋል። አዶኒ የተረዳት ይመስላል። እናንተስ ከወይዘሮ ሌሊት ጋር ሄለን ጋር ያለህን ነገር ብትተወው ይሻላል እያለችው ነበር። እሱም ድምፅ መቅጃው እንደጠፋ ነግሯታል። ግን ደግሞ የአባቱን ገዳይ ለማግኘት ጫፍ የደረሰም እንደመሰለውም ነግሯታል ማለት ነው። እና ግን ይችን ሴትዮ ባትጋፈጣት ነው የሚሻለው እሷ ብላ ስትነግረው እንግዲህ ስለ ሄለን የምታውቀው ብዙ ነገር እንዳለ ገብቶታል። ግን ደግሞ መሲ የምታውቀውን ነገር መናገር አልፈለገችም። ብቻ ግን ራሱን እንዲጠብቅ አስጠንቅቀዋለች። ምንም ነገር አታስቢ ብሏታል። አዶኒ ይሄን ካላት በኋላ ነበር ለቤሉል ሁሉንም ነገር ማወቅ አለበት። አዶኒ የአባቱን ገዳይ ሊያገኝ ጫፍ የደረሰ ይመስላል። ቤሉልም ስላለው ነገር ማወቅ አለበት ብላ ራሱን መጠበቅ አለበት። ሁሉንም ነገር እሰጠዋለሁ ብላ ደብቃ ስንት ዋጋ የከፈለችለትን ፋይል ልትሰጠው ስትል አይንዬ ልጇን ልትጠይቅ ማታ እንዴት ሆንሽ ስመጣ ሳጣሽ ብላ አንዳንድ ነገሮችን ሊያወሩ በመጣች ጊዜ ቤሉልንም ና ብላው ስለነበረ በዛው ሰዓት ነበር የመጣው። በቃ ቤሉል በኋላ እናወራለን ብለዋለች። እሺ ብሎ እሱም ተመልሷል። መሲም ከእናቷ ለመደበቅ እዛው አልጋ ስር ነበር ለበስ አርጋ ያስቀመጠችው። እናም በዚህን ጊዜ አይንዬን ካወራች በኋላ መሲ ወደ ሳሎን በሄደችበት ጊዜ ወንድሟን ፍለጋ ድንገት ጆሲ መጥቷል ማለት ነው። ጆሲ መጣም እንግዲህ አንተ እዚህ ምን ታረጋለህ ብትለውም እሷ ከስራ ውጪ ከሳህን ማጠብ ውጪ ሌላ ነገር እንደማይመለከታት የቤቱ ኃላፊ እንዳልሆነች ነግሯት ወጥቶ ኤልሽ ጋር ተያይዘው ሊወጡ ሲሉ ደርሳለች። ኤልሹን አትወጪም እወጣለሁ ሲሉ ግብ ግብ ሲሉ መሲን ገፍትራ ጥላታለች። መሲን ገፍትራ ስትላት መሲ ራሷን ስታ ስለነበረ ተኝታ እንደቆየች ድንገት መኩ ይመጣል። መኩ ሲመጣ ወንድሜ ኤልሹ ሄደች መልሳት ብለው ነበር። እነሱም እየተሯሯጡ ብዙ ርቀቶችን ቢሄዱም ግን ደግሞ መኩ ቀድሟቸው ስለነበረ ወደ ቤት ትመለሳለች። ወደ ቤት ስትመለስ ላለመጣላት በቃ መልሼ ደውልልና ትወስደኛለህ አሁን ልመለስ ብላ ወደ ቤት መጣ ነበር። ግን ደግሞ ቤት ከመጣች በኋላ እትና ወንድሞቹን ሁላቸውንም እንደምሰራላቸው ዝታባቸው ወደ መሲ ክፍል ገብታለች። ወደ መሲ ክፍል በገባችበት ጊዜ መሲ ያስቀመጠችውን ፋይል ይዛ ወጣለች። መሲ ደግሞ ቤሉል እነግርሃለችኝ አሁን ንገሪኝ ብሎ መኝታ ቤቷ በገቡ ጊዜ ፋይሉን አጥተዋለች ማለት ነው። እና ፋይሉን ብትፈልገውም ልታገኘው አልቻለችም። አዶኒ ከጆ ጋር ተቀጣጥረው ጆ ጋር አንድ የስራ ስምምነት ተስማምተዋል። እሱ ምንድነው ኑኑ የቤሉልም ያዶኒም የማናቸውም እንዳትሆን ማድረግ አንተም የምትጠኒ ከልብ ያልወዳትም እልህ ነው እንጂ ፍቅር አይደለም እያለ ነው ቤሉል። ጆም እንደዛው ብሏል። ስለዚህ ኑኑን አሁን የቤሉልም ሆነ ያዶኒ እንዳትሆን ቤሉልን ለማጥቃት ጆ ጋር የስራ ስምምነት ተዋውለዋል ማለት ነው ቤሉል ጋር አዶኒ ጋር። እናም እንግዲህ በዚህ ሁኔታ ተለያይተዋል። መሲ ደግሞ ፋይሉን ፈልጋ ለቤሉል ለመስጠት ብትፈልግም ፋይሉ ጠፍቷል። እንዴ ለኔ አስፈላጊ የሆነ ነገር አንቺ ጋር እንዴት ሊቀመጥ ቻለ? የአባቴ ስጦታ ከሆነ እንዴት እማዬ ጋር አልሆነም እያላት ነበር። ብዙ መልስ የሌላቸውን ጥያቄዎች አትጠይቀኝ እያለችው ሳለ እንግዲህ ብቻ ግን ፋይሉ ቢፈለግ ጠፍቷል። ቤሉልስ ምን ሊል ነው? መሲስ ምን ሊወጣት ነው? አሳልፋ ለወይዘሮ ሄለንስ ኤልሹ ከሰጠችው ይህን ፋይል መሲ ላይ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን እንመጣለን። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ